የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር ውጊያ መከፈት ተሰማ። ውጊያው በፋኖ ኃይሎችና በተከዜ ዘብ መካከል መደረጉ የተሰማ ሲሆን በውጊያው ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። የብልጽግና አገዛዝ ኤርትራ እና የትግራይ ኃይሎች ከፍተኛ ቁጥር ያለው ጦራቸውን ወደ ቀጠናው ማስጠጋታቸውን ተከትሎ ጦርነት ሊቀሰቀስ ይችላል በሚል በርካቶች ስጋታቸውን በሚገልጹበት በዚህ ወቅት ነው የፋኖ ኃይሎችና የተከዜ ዘብ መዋጋታቸው የተሰማው። ዝርዝሩን ትሰሙታላችሁ። በትግራይ ክልል በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ ቀረበ። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት በአስቸኳይ ጥሪ ያስተላለፈ ሲሆን በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። በዝርዝር ነው ያለን። የአውሮፓ ህብረት በኢትዮጵያ አሁን ያለው የግጭት አዝማሚያና የምርጫ ሂደት ከመደረጉ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል። በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛው የተባበሩት መንግስታት ድርጅት የተመድ ሰብአዊ መብቶች ምክር ቤት ጉባኤ የአውሮፓ ህብረት 41 የአውሮፓና ሌሎች ሀገራትን በመወከል ባወጣው መግለጫ በኢትዮጵያ ከምርጫ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል ብሏል። እንደ አውሮፓውያን አቆጣጠር ከየካቲት 23 2026 ከመጋቢት 31 ቀን 2026 ድረስ የሚካሄደው ጉባኤም በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ የተመለከተ መግለጫ ያቀረቡት የህብረቱ ተወካይ ሰርቤኖ ማይክል ናቸው። በዝርዝር እናየዋለን። የኤርትራ መንግስት በርካታ የወንጌል እምነት ተከታዮችን ከስር መልቀቁ ተሰማ። የኤርትራ አገዛዝ ባለስልጣናት በእምነታቸው ምክንያት ለእስር ተዳርገው የቆዩ በርካታ የወንጌል እምነት ተከታዮችን መልቀቃቸውን ምንጮች ለቢቢሲ ትግርኛ ገልጸዋል። ቁጥራቸው 40 ይደርሳል የተባሉት እነዚህ ታሳሪዎች ላለፉት ዓመታት በግዞት ስር የቆዩ ናቸው ተብሏል። በዝርዝር እንመለከተዋለን። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀችም። በሌላ በኩል የተባበሩት መንግስታት በአሜሪካና እስራኤል ጥቃት ምክንያት ሰላም የመስፈን እድሉ ጠባብ ነው ብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትንሰማላችሁ። መልካም ቆይታ ይሁንላችሁ። በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር ውጊያ መከፈት ተሰማ። ውጊያው በፋኖ ኃይሎችና በተከዜ ዘብ መካከል መደረጉ የተሰማ ሲሆን በውጊያው ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። የብልጽግና አገዛዝ የኤርትራና የትግራይ ኃይሎች ከፍተኛ ቁጥር ያለው ጦራቸውን ወደ ቀጠናው ማስጠጋታቸውን ተከትሎ ጦርነት ሊቀሰቀስ ይችላል በሚል በርካቶች ስጋታቸውን በሚገልጹበት በዚህ ወቅት ነው የፋኖ ኃይሎችና የተከዜ ዘብ መዋጋታቸው የተሰማው። የብልጽግና አገዛዝ ከፍተኛ ቁጥር ያለው ሰራዊት ባሰፈረበት የወልቃይት ጠገዴ ሰቲት ሁመራ ቀጠና በዛሬው ዕለት የካቲት 27 2018 ዓ.ም በፋኖ ኃይሎችና በተከዜ ዘብ መካከል ውጊያ መደረጉ ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። ውጊያው የተከፈተው በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ማይጋባ ከተማ አቅራቢያ ጎድጓዳ የተባለ አካባቢ ሲሆን በውጊያውም ሰብአዊና ቁሳዊ ጉዳት ደርሷል ነው ያሉት የመረጃ ምንጮች። በማይጋባ አካባቢ ተኩሱን የከፈቱት የፋኖ ኃይሎች ናቸው ያሉት የኢትዮ ኒውስ የመረጃ ምንጮች ጎድጓዳ በተባለው ስፍራ ከአንድ ሰዓት በላይ በዘለቀው ውጊያ በፋኖ አባላትና በተከዜ ዘብ አባላት ላይ ጉዳት ደርሷል ብለዋል። ስለ ሁኔታው ኢትዮ ኒውስ የጠየቀቻቸው አንድ የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ አባል ውጊያ መደረጉን እንደሰሙ በመግለጽ ፋኖ በተከዜ ዘብ ላይ ተኩስ መክፈት አልነበረበትም ሲሉ ተቃውመዋል። ከዚህ ቀደም የፋኖ ኃይሎች በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር የተለያዩ አካባቢዎችን ውጊያ መክፈታቸው የሚታወስ ሲሆን ፋኖ በአስተዳደሩ ላይ የሚከፍተውን ውጊያ በተመለከተ የተለያዩ አስተያየቶች ይደመጣሉ። የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር በፋኖ ኃይሎች የሚከፈትበትን ውጊያ እንደ ክህደት በመቁጠር አስተዳደሩ ለህወሓት ለማስረከብ የሚደረግ ጥረት አድርጎ እንደሚመለከተው ሲገልጽ ቆይቷል። የፋኖ ኃይሎች በኩላቸው የብልጽግና አገዛዝን በየትኛውም ቦታ እንታገለዋለን፣ ወልቃይት ጠገዴ ላይ ያለ የብልጽግና አገዛዝ ጎንደር ላይ፣ ባህር ዳር ላይ ወይም ሌላ ቦታ እንደሚገኝ ብልጽግና ነው የምናየው፣ ስለሆነም በተገኘበት እንታገለዋለን፣ እንዋጋዋለን ሲሉ በተለያዩ ጊዜ አስታውቀዋል። የፋኖ ኃይሎች አክሎም ወልቃይት ጠገዴ ሰቲት
ሁመራ ብልጽግና የማይነካበት ግዛቱ አለመሆኑን ይገልጻሉ። የማንነትና ወሰን ጥያቄ ያለበትና በፕሪቶሪያ ስምምነት አከራካሪ አካባቢዎች በሚል ከሚገለጹ ቀጠናዎች መካከል የሆነው የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜ አስተዳደር በቅርቡ ምርጫ ቦርድና የፌዴሬሽን ምክር ቤት ያሳለፉት ውሳኔ ተከትሎ ማነጋገርነቱ ጨምሯል። አገዛዙ ለሰባተኛው ሀገር አቀፍ ምርጫ አከራካሪ አካባቢዎችን ከትግራይ ክልል ስር ወጥተው ራሳቸውን ችለው ቀጥታ ለህዝቡ ተወካይ ምክር ቤቶች ብቻ እንዲመርጡ ይደረጋል በሚል ያሳለፈው ውሳኔ የትግራይ ኃይሎችን ብርቱ ተቃውሞ አሰምተውበታል። የወልቃይት ጠገዴ ሰቲት ሁመራ ጊዜ አስተዳደር በበኩሉ አገዛዙ የወሰነው ውሳኔ በማድነቅ ለምርጫ እየተዘጋጀ መሆኑን አስታውቋል። ውሳኔውን ተከትሎ ባለፉት ቀናት በትግራይ ክልል በሚገኙ ከተሞች ህዝባዊ ተቃውሞ ሰልፎች ሲደረጉ በወልቃይት ጠገዴ ሰቲት ሁመራ የተለያዩ ከተሞች ደግሞ የድጋፍ ሰልፎች ቀጥለዋል። በተያያዘም የአገዛዙ ውሳኔ በሚቃወሙና በሚደግፉ አካላት መካከል ለፌዴራል ከፍተኛ ፍርድ ቤት አቤቱታ አቅርቦ ክርክር እየተደረገበት እንደሚገኝ ይታወቃል። በዚህም ሁኔታ ውስጥ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር ነው በዛሬው ዕለት ውጊያ እንደተደረገበት ይሰማው። ቀጠናው ከፍተኛ ወታደራዊ ስምሪት የሚደረግበትና ውጥረት የሰፈነበት ሆኗል የሚሉት የመረጃ ምንጮች በተለይም የብልጽግና አገዛዝ ባለፉት 2 ሳምንታት ግዙፍ የሜካናይዝድ እግረኛ ሰራዊት ወደ አካባቢው ማስጠጋቱን በኤርትራና በትግራይ ኃይሎች በኩልም ተመሳሳይ ዝግጅት መታየቱን ቀጠናው ላይ ጦርነት ሊቀሰቀስ ይችላል የሚለውን ስጋት አንሮታል። የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር በስሩ የሚገኘውን የተከዜ ዘብን በተጠንቀቅ እንዲቆም ማዘዙም ነው የተሰማው። በትግራይ ክልል በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል ማስጠንቀቂያ ወጣ። የትግራይ ጊዜ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። ቢሮ የካቲት 26 2018 ዓ.ም ባወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮን የሚቆጠሩ ሰላማዊ ሰዎች ሊከላከሉ በሚችል በሽታ እና ሞት ለአደጋ ይጋለጣሉ ማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ስለሚችል ህመምና ለሞት በሚዳ ያደረጉ አደጋዎች እንዳይጠቁም አፋጣኝ ጣልቃ ገብነት ያስፈልጋል ይላል ቢሮ በጥሪው። ቢሮ ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑን በፖለቲካዊ ምክንያቶች ሊገደብ እንደማይገባ አስገንዝቧል። የዓለም የጤና ድርጅት መተራሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለው እናም ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ አጽንኦት ሰጥቷል። መግለጫው አክሎም በመሰረታዊ የጤና አገልግሎቶች መድኃኒቶችና የአስቸኳይ ጊዜ ህክምናዎችን የማቅረብ ግዴታ በዓለም አቀፉ የሰብአዊ መብት ማዕቀፍ መሰረት የመንግስታትና የዓለም አቀፍ የማህበረሰብ ዋነኛ ኃላፊነት ነው ብሏል። የጤና አገልግሎት አሰጣጥ በምንም አይነት ሁኔታ ወደ ፖለቲካዊ አጀንዳነት ሊቀየር ወይም ሰላማዊ ዜጎች ህይወትን አድን የህክምና እርዳታ እንዳያገኙ በሚያግዱ ገደቦች ሊሰናከል እንደማይገባው ድርጅቱ በአጽንኦት ገልጿል። እንደ ቢሮው ገለጻ ከሆነ ከፍተኛ የነዳጅ እጥረት በመላው ክልሉ ያሉ ድንገተኛ የአደጋ የጤና ስራዎችን ክፉኛ አውኳል። ወደ ትግራይ የሚላኩ የነዳጅ መጠን እዚህ ግባ የማይባል ደረጃ ላይ መውረዱን የገለጸው ቢሮ በታህሳስ ወር 2018 ለክልሉ በመደበኛነት ከተመደበው 15 ሚሊዮን ሊትር ውስጥ የተላከው 850 ሺህ ሊትር መሆኑን ከዛም በኋላ ግን አቅርቦቱ ሙሉ በሙሉ መቋረጡን ገልጿል። ይህ እጥረት መሰረታዊ የጤና አገልግሎቶች ስራ እንዳይከወኑ ማድረጉን ቢሮ አስጠንቅቋል። አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮ መግለጫ መድኃኒቶችና የህክምና ቁሳቁሶች ከማዕከላዊ መጋዘኖች ወደ ጤና ተቋማት ማጓጓዝ የማይቻል ሆኗል ሲል አክሏል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችን አደጋ ላይ ጥሏል ብሏል። በመቀለና በሽሬ የሚገኙ የኢትዮጵያ መድኃኒት አቅርቦት አገልግሎት ቅርንጫፎች ውስጥ ያሉ ኮልድ ቼይን ወይም ማቀዝቀዣዎች፣ መሰረታዊ ልማቶች እንዲሁም በጀነሬተር በሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት በነዳጅ እጥረት ምክንያት አደጋ ላይ ናቸው ብሏል። በተጨማሪም የሀገር ውስጥ ተፈናቃዮችን የሚያገለግሉ የሰብአዊ ድጋፍ መርሃ ግብሮች መገደባቸውን፣ የቁጥጥርና የድንገተኛ ምላሽ ተግባራት መቆማቸውን ቢሮ ገልጿል። የኤሌክትሪክ ኃይል በሚቋረጥበት ወቅት ማንኛውም አይነት የቀዶ ጥገና አገልግሎት መስጠት እጅግ አዳጋች ሆኗል ይላል። የነፍስ አድን ስራዎችና የአቅርቦት ስርጭት በሚቀጥሉት 3 ወራት ዳግም ለመጀመር የሰብአዊ ምላሽ ቡድኖች ቢያንስ 264 ሺህ ሊትር ናፍጣና 75470 ሊትር ቤንዚን በአስቸኳይ ያስፈልጋቸዋል ይላል። የተለየ ነዳጅ ድጋፍ ካልተገኘ ያሉ መድኃኒቶች እንኳን ወደ ተቋማት ሊደርሱ አይችሉም ሲል መግለጫው አክሏል። በዚህ ሳምንት የትግራይ ንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው የነዳጅ አቅርቦት ከታህሳስ ወር ጀምሮ ሙሉ ለሙሉ መቋረጡን ማስታወቅ፣ ይህም በህዝብ አገልግሎቶች፣ በመሰረታዊ ልማት ፕሮጀክቶችና በጤና አገልግሎቶች አሰጣጥ ላይ ከባድ መስተጓጎል እንደሚፈጥር ማስጠንቀቁ ይታወሳል። የብልጽግና አገዛዝ ጠቅላይ
ሚኒስትሩን ጨምሮ ህወሓት ጦርነት ሊከፍት ነው ማለት እነዚህን የህዝብ አገልግሎቶችን ማቋረጥ ማጓተትና እንዳይገቡ ማድረግ ህወሓትን ድጋፍ እንዲያሳጡ ያደርጋል የሚሉት የፖለቲካ ስልት የሚከተሉበት እንደሆነ ሲናገሩ ይደመጣሉ። የአውሮፓ ህብረት በኢትዮጵያ ምርጫ ከመካሄዱ በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል ብሏል። የአውሮፓ ህብረት 41 ሀገራትን በመወከል ባወጣው መግለጫ በኢትዮጵያ አሁን ላይ ከፍተኛ ግጭት ሊቀሰቀስ ጫፍ ላይ ነው፣ ሰብአዊ ሁኔታዎችና ከዚህ በፊት የተፈጠሩ ወንጀሎች ጭምር ሳይጣሩ ምክክር ሳይካሄድ ፍትህም ሳይሰፍን ድጋሚ ወንጀሎች ሊፈጸሙ ጫፍ ላይ ደርሷል ብሏል። የኢትዮጵያ መንግስት እነዚህን ወንጀሎች ማጣራት ስላልቻለ ሌሎች እርምጃዎች ሊወሰዱ ይገባል ነው ያለው። በስዊዘርላንድ ጄኔቫ እየተካሄደ ባለው 61ኛው የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ምክር ቤት ጉባኤ የአውሮፓ ህብረት 41 የአውሮፓና ሌሎች ሀገራትን በመወከል ባወጣው መግለጫ በኢትዮጵያ ከምርጫው በፊት የሲቪክና የሚዲያ ምህዳሩ ሊታሰብበት ይገባል ብሏል። እንደ አውሮፓውያን አቆጣጠር ከየካቲት 23 2026 እስከ መጋቢት 31 2026 እየተካሄደ ባለው ጉባኤ በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ በተመለከተ መግለጫ ያቀረቡት የህብረቱ ተወካይ ማይክል ሰርቬኒ ናቸው። ኢትዮጵያ በሰብአዊ መብቶች ጉዳይ መልካም የሚባል ተሳትፎ እያደረገች ቢሆንም በግንቦት ወር ሊካሄድ የታሰበው ሰባተኛው ሀገራዊ ምርጫ እየተቃረበ ስለሆነ ሀሳብን የመግለጽ ነጻነት፣ ስብሰባ የማድረግና የመደራጀት መብት መረጋገጥና ወሳኝ መሆኑን ሊሰመርበት ይገባል ብሏል። ከኢትዮጵያ የሲቪክ ምህዳሩ እየጠበበ መሆኑን የገለጸው መግለጫ በሰብአዊ መብቶች በገለልተኛ ሚዲያ ተቋማትና በጋዜጠኞች ላይ ዛቻ፣ ማስፈራሪያ፣ በህገወጥ መንገድ ማሰር፣ አስሮ ማቆየት ድርጊቶች እየተፈጸሙ መሆናቸውና በርካቶችም ተገደው ከሀገር እየተሰደዱ ነው ሲል አስታውቋል። ጨምሮም የአውሮፓ ህብረት የሲቪልና የፖለቲካ መብቶች ሙሉ እንዲከበሩ ነጻነት ጠበቀ የሲቪል ድርጅቶችና የሚዲያ ምህዳር መፍጠር ነጻና ፍትሃዊ ምርጫ ለማካሄድ ዋነኛ ቅድመ ሁኔታ ሊሆኑ ይገባል ሲል አክሏል። ኢትዮጵያ በዓለም አቀፍ የሰብአዊ መብቶች ግዴታዎችና ድንጋጌዎች እንድትመራ የጠየቀው የአውሮፓ ህብረት መግለጫ አሁን ይታያል ያለውን አሉታዊ አካሄድ ማስተካከል እንደሚገባ 41 ሀገራት ወክሎ አቅርቧል። በሰሜን ኢትዮጵያ ወታደራዊ ግጭት የመነሳት አሳሳቢ ሁኔታዎች እየታዩ ነው የሚለው የሀገራቱ መግለጫ ግጭቱ እንደ አዲስ ጦርነት እንዳይከሰት ለማድረግ አፋጣኝ እርምጃ እንዲወሰድ የሚመለከታቸው አካላትንም ጠይቋል። ይህን ማድረግ ከፍተኛ ሰብአዊ መብት ጥሰትን ለመከላከልና ቀጠናዊ መረጋጋትን ለመፍጠር ሚና እንዳለው አስረድቷል። የኢትዮጵያ መንግስትና ሌሎች የሚመለከታቸው አካላት በኦሮሚያ በአማራና በትግራይ ክልሎች የሚታዩ ግጭቶች ላይ ተጨባጭ እርምጃዎች በመውሰድ የሰብአዊ መብት ጥሰቶች እንዲከላከሉም ጠይቋል። አክሎም የሀገሪቱ ሰላማዊ ሁኔታና ሆነ የቀጠናው መረጋጋት እንዲኖር የፕሪቶሪያ ሰላም ስምምነት መከበር አንዱ መሰረታዊ ጉዳይ ነው ብሏል። የሽግግር ፍትህ ፖሊሲ መዘግየት አሳስቡናል ያለው የሀገራቱ መግለጫ አፋጣኝ በሆነ መንገድ ሊፈጸም ይገባው ነበር ብሏል። ፖሊሲው ሁሉንም አቀፍ አካታች በሆነ መንገድ በሁሉም አካላት ውይይት እንዲደረግበት ማሳስቧል። በተባበሩት መንግስታት ድርጅት ተመድና በስዊዘርላንድ የሚገኘው ዓለም አቀፍ ተቋማት የኢትዮጵያ ቋሚ መልእክተኛ ባለሙሉ ስልጣን አምባሳደር ክበቡ በሰጡት ምላሽ በ41 ሀገሮች መግለጫ ህብረቱ በሚያሳዝን ሁኔታ አሁንም በድጋሚ ትክክለኛና ተጨባጭ ያልሆነ መረጃ ይዞ ወጥቷል ማለት ብልጽግናን ተከላክለዋል። እኒህ የብልጽግና አምባሳደር ገንቢ አስተያየት ለመስጠት ልታሰብ ገለልተኛነት፣ ሉዓላዊነትና ሀገራዊ ቁመናን ያገናዘበ መሆን አለበት በማለት የቀረበው መረጃ ግምታዊ ያልተረጋገጠና የማህበራዊ ሚዲያ ሪፖርቶችን መሰረት ያደረገ ነው ማለት የ41 ሀገራቱና የአውሮፓ ህብረት ያቀረበው ሪፖርት ሲያጣጥሉት ሰምተዋል። የኤርትራ መንግስት አገዛዝ በርካታ የወንጌላውያን እምነት ተከታዮችን ከስር መልቀቁ ተሰማ። የኤርትራ አገዛዝ ባለስልጣናት የእምነታቸውን ምክንያት ለእስር ተዳርገው የቆዩ በርካታ የወንጌላውያን እምነት ተወካዮችን መልቀቃቸውን ምንጮች ለቢቢሲ ትግረኛ ገልጸዋል። ቁጥራቸው ከ40 የሚበልጡ ሰዎች ከዋና ከተማዋ አስመራ አቅራቢያ ከሚገኘው ማይሰርዋ ወታደራዊ እስር ቤት የተለቀቁት ባለፉት ቀናት ውስጥ ነው። የኤርትራ መንግስት ክልከላ የጣለባቸው የክርስትና ቤተ እምነቶች ተከታዮች የሆኑት በመቶዎች የሚቆጠሩ የሀገሪቱ ዜጎች ከቅርብ ጊዜ ወዲህ ከስር እየተለቀቁ ነው። በጥር ወር መጀመሪያ አካባቢ ጋሽ ባርካ በሚባለው የሀገሪቱ ክፍል ውስጥ በስር ላይ የነበሩ 13 የወንጌል እምነት ተከታዮች ከስር ተወጥተዋል። በተመሳይ በህዳር ወር ላይ ክስ አይቀርብባቸውና ካለ ፍርድ ቤት ውሳኔ ለዓመታት በስር ላይ የቆዩ 100 የሚደርሱ የተለያዩ ክርስትና እምነት ቅርንጫፎች አብያተ ክርስቲያናት አባላት ከስር መለቀቃቸው ታውቋል። ባለፉት ወራት የኤርትራ መንግስት ከሃይማኖት ተከታዮች በተጨማሪ ለ18 ዓመታት በስር ላይ የቆዩ ነጋዴዎችን፣ የጸጥታ ኃይል አባላትና ሌሎችን ከማይስሩ እስር ቤት መልቀቁን መዘገባቸው ይታወሳል። በቅርብ ከስር ከተለቀቁ ሰዎች መካከል ሴቶች እንዲሁም ባልና ሚስቶች ጭምር እንደሚገኙበት ምንጮች ተናግረዋል ይላል ቢቢሲ። ከ20 ዓመታት በፊት የኤርትራ መንግስት ባለስልጣናት በርካታ የእምነት ተቋማት በይፋ በማገድ መሪዎቻቸውና ተከታዮቻቸውን በጅምላ አስረዋል። ከሁለት አስርተ ዓመታት በላይ በስር ላይ ከሚገኙ የሃይማኖት መሪዎች መካከል ዶክተር ክፍሉ ገብረ መስቀል፣ ቀሲስ ዶክተር ፍጹም ገብረ ኢየሱስ፣ ቀሲስ ዶክተር ተክለአብ መንግስታብና ቀሲስ ገብረ ሚካኤል ገብረ ጊዮርጊስ፣ ፓስተር ኪዳኔ ወልዱና ፓስተር ኃይሌና ጊዜ ይገኙበታል። የተባበሩት መንግስታት
አባላትና የሰብአዊ መብቶች ተከራካሪዎች እስረኞች በይፋ ክስ እንዳልተመሰረተባቸውና ፍርድ ቤትም እንዳልቀረቡ ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም ባለፈው ዓመት ባወጣው መግለጫ ፖለቲከኞች፣ ጋዜጠኞች፣ መምህራንና የሃይማኖት መሪዎች ጨምሮ 10,000 የሚደርሱ እስረኞች እንዲለቀቁ ጥሪ አቅርበው ነበር። የኤርትራ አገዛዝ ባለስልጣናት ከፍርድ ውጭ የሚፈጽሙትን እስር ከብሔራዊ ደህንነት ጋር የተያያዘ እንደሆነ ይናገራሉ። ኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ እንደሆኑ ተጠቅሷል። እነሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያንና ኢቫንጀሊካል ሉተራን ቤተክርስቲያንና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጣቸው የሃይማኖት ተቋማት ውጭ ያሉትን ቡድኖች የውጭ መንግስታት በመጠቀሚያ መሳሪያ ናቸው ሲል ይወነጅላቸዋል። በዚህም የተነሳ ከ4ቱ የእምነት ቡድኖች ውጭ ያሉትን የሃይማኖት ተቋማት በሀገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቅድላቸውም። መንግስት እውቅና የተሰጣቸው የእምነት ቡድኖቹ ቢሆኑም ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውን በመንግስት ይወረሳሉ ማለት ቢቢሲ ዘግቧል። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀች። የተባበሩት መንግስታት በአሜሪካና በእስራኤል ጥቃት ምክንያት ሰላም የመስፈን እድሉ ጠባብ ነው ብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራንጊቼ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፊልማ ኢራን ዝግጁ መሆኗንና እንዲህ ያለ እርምጃ በጠላቶቻቸው ላይ መቅሰፍትን የሚያስከትል እንደሆነ ተናግረዋል። ሚኒስትሩ ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎችን የትኛውም አይነት ከአሜሪካና ከእስራኤል የሚሰነዘ ጥቃት ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው። የሚመጣው ባለን አቅም እንደምንጋፈጥ እርግጠኞች ነን። ከባድ መግዘፍት ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራንጊቼ 2 ጊዜም ድርድር ላይ ያለን ጥቃት ፈጽመውብናል ብለዋል። ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላትም ተናግረዋል። የውጭ ጉዳይ ሚኒስትሩ ጨምሮም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የምትተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማይቆጠቡ ጠቁሟል። እስራኤልና አሜሪካ በኢራን ላይ እየፈጸሙት ያሉት ጥቃት በመቀጠሉ ምክንያት መካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን ደግሞ የመንግስታቱ ድርጅት ነው ይፋ ያደረገው። የተመድ ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉም ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎች መውሰድ አለበት። አሁን እያየን ያለነው ነገሮችን ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ ጠይቃለሁ። ሌሎች ሀገራት ተዋጊዎች እንዲታቀቡ ማሳሰብ አለባቸው። ንጹሃንን የበለጠ እንዳይጎዱና ቀውስ እንዳይባባስም መጠንቀቅና ጥረት ማድረግ አለባቸው ሲሉ ጥሪ አቅርበዋል ማለት ቢቢሲ ነው የዘገበው። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።